የሚያገናኘንም አንድና አንድ የዲኤንኤ ጉዳይ ብቻ ነው። ልጄን የኔ እንደሆነች ማረጋገጫውን ቀን ነው የምጠብቀው። ከእዩ ጋር ከዚህ በኋላ ያለኝን ነገር ለማቆም ወስኛለሁ ማለት ነው። ዲኤንኤ ብናደርግና እኔም ልጄን በጣም በእርግጠኝነት ልጄ ናት ብዬ አምኜ እንዳቅፋት እንደምታደርገኝ አምናለሁ። ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ብዙዎቻችሁ ስለ እኔም አሳስቧችሁ ልጁን አላየም ልጁን እያላችሁ ብዙዎቻችሁን እየሰማው ነበረ። ቪዲዮም እያየው ነው። አመሰግናለሁ ለዛ። ልጄን እስከዛሬ አላየውም። እውነቱን ስነግራችሁ አላየውም። ማየት ነበረብኝ። እንደናፈቀችኝም እንደናፍቆቴም እዩ ቪዲዮ አይታ ምናልባት አዝና ትራራልኛለች ብዬ አስቤ ነበር። ግን ከዩ ምንም ማዘኔታ ላገኝ አልቻልኩም። በቃ ነገሮች ሁሉ የባሰ እየከበደብኝ መጥቶ አሁን ደግሞ በቃ በጣም በሷ በመናደድ የተነሳ በቃ ከዩ ጋር ከዚህ በኋላ ያለኝን ነገር ለማቆም ወስኛለሁ ማለት ነው። ምንም አይነት ነገር እዩን መለመንም መለማመጥም አይጠበቅብኝም። ያን አውቃለሁ። ከዚህ በኋላ እንደዛ አላደርግም። ያንን ስል ልጅቷ የኔ እንደሆነች በጣም እርግጠኛ ነኝ። ልጄን እየካድኩኝ አይደለም። ልጅቷ የኔ ነች። አሁንም እኔ በራሴ ራሱ ስም አውጥቼ ምን ብዬ ጨርሻለሁ። በዚህ ሰዓት ልጄን ባላይም በቃ ግን ከዛ በፊት መቅደም ያሉብኝ ነገሮች በሙሉ አስቀድሜ ልጄን ስም አውጥቼላት ምናምን ተዘጋጅቻለሁ። ያ ደግሞ እሷ ፈቃደኛ ስትሆን ደግሞ አንድ ቀን ደግሞ አገኛታለሁ። ከዚህ በላይ መታገል አልችልም። እኔም ሰው ነኝ፣ ይደክመኛል። በነገሮች በሙሉ ደክም ያለው በጣም ብዙ ለፍቼ ታግኜ ላገኛት አልቻልኩም። ልጄንም ላያት አልቻልኩም። ያ ነገር ደግሞ ቅር አሰኝቶኛል። ያንን ስላችሁ በቃ እኔ ከዚህ በኋላ እዩ ልለምንሽ አልችልም። የራሴን ህይወት አዲስ ህይወት ልጀምር ነው። እስከዛሬ ማለት ነው። በእኔ ህይወት ብዙ ሴቶች ይመጣሉ። ያ ማለት እኔ ደግሞ በዛ ሰዓት ለአንድ ሰው ነው ልቤ መስጠት የምችለው። እሱንም ለእዩ ብቻ ነበረ ልቤንም የሰጠሁት። አሁን ላይ ግን ተስፋ ሳልቆርጥ እየቆረጥኩ ነው። በቃ ተስፋ እየቆረጥኩ ነው። ኦልሞስት ቆርጫለሁ ማለት ትችላላችሁ። የራሴን ህይወት ከዚህ በኋላ ለመጀመር ነው። አንድ ስቴፕ ለመሄድ መንገዱን ጀምሬያለሁ። ከዚህ በኋላ ምንም አይነት ክርክር ከእዩ ጋር ማድረግ የምችለው የሚያገናኘንም አንድና አንድ የዲኤንኤ ጉዳይ ብቻ ነው። ልጄን የኔ እንደሆነች ማረጋገጫውን ቀን ነው የምጠብቀው እንጂ ሌላ ምንም አይነት ነገር ከእሷ ጋር እንዲኖረኝ አልፈልግም። ከእንደዚህ አይነት ሰው ጋር ምንም አይነት የትዳርም የፍቅርም ህይወት ሊኖረኝ አይችልም። ከዚህ በኋላ ተስፋ ቆርጫለሁ ማለት ነው በእሷ ጉዳይ። ያን ስላችሁ ግን ያው አልወዳትም ማለት አይደለም። እወዳታለሁ፣ በጣም ነው መወዳት፣ አፈቅራታለሁ። አሁን ላይ ያ ስሜት እየጠፋ እየቀነሰ ቢሆንም ግን ደግሞ እወዳታለሁ። ብቻ እንደዚህ ስል ምናልባት እዩ እወድሻለሁ ምናምን ስልሽ አሁንም ላንቺ ያለን ስሜት እንዳለ ነው። አንቺ እንደጠበቅሽው ላታገኙ ትችላለሽ ምናልባት። ስለዚህ ከዚህ በኋላ የራሴን ህይወት ስለምኖር ምናልባት አንድ በጣም የሚወድሽ ሰው ኩሩና አሪፍ ልጅ አፍቃሪ የሆነ ልጅ እንዳመለጠሽ ልነግርሽ እወዳለሁ። ከዚህ በኋላ ቢኒያም የሚባል ልጅ አታገኝም ማለት ነው። ኦልሬዲ አምልጦሻል። በቃ ይህን ስል እንዴት እንደሆነ አላውቅም። ነገር ሁሉ በቃ እዩ ከዚህ በኋላ ያን የመሰለ ፍቅር ለአንቺ ልሰጥ ያሰብኩትን ፍቅር ለአንቺ ለመስጠት ከዚህ በኋላ ዝግጁ አይደለሁም። ሌላ ለሚገባት ሴት ለመስጠት ዝግጁ ሆኛለሁ። ራሴን አዘጋጅቼ የራሴን ህይወት ለመምራት ወስኜ ተዘጋጅቻለሁ። እና እዩ ያው እንግዲህ ያመለጠሽን ነገር ብዙ ትልቅ ነገር ነው ያመለጠሽ። ያው ብቻ ቀሮብሻል አይነት ነገር አለ አይደል? ቀርቼብሻለሁ። አሁን ከዚህ በኋላ ብትፈልጊኝም ልታገኚኝ አትችይም። ልጅቷ
ያንተ ናት ምናምን ብትይኝም በቃ እኔ ልጄን እንጂ የምቀበለው አንቺን ልቀበል አልችልም። እንደዚህ አይነት ነገር ውስጥ ነው ያለሁትኝ። ከልጄ ውጪ አንቺን ጨምሬ የህይወቴ አጋር ላረግሽ አልችልም። አንዳንዴ ግን ያው ለእናንተ ማስተላለፍ የምፈልገው መልእክት ምንድን ነው፣ የሚወዳችሁ ሰው እያለ የምትወዱትን ሰው መከተል ሁልጊዜ ተገቢ አይደለም። አንዳንዴ ዞር ብላችሁ ማየት አለባችሁ። የሚወዳችሁን ሰው ያ ሰው ምን ያክል እንደሚያፈቅራችሁ አታውቁም፣ እንደሚወዳችሁ አታውቁም። ግን እናንተ ደግሞ ሌላ ሰው አፍቅራችሁ ወይ ደግሞ ሌላ ሰው ወዳችሁ ህይወታችሁን የሆነ በመንከራተት ወይ ደግሞ በመሰቃየት የምታሳልፉት ህይወት ነው የሚሆነው። በግድ የምታመጡት ፍቅር ጥሩ አይሆንም፣ መጨረሻውም አያምርም። ስለዚህ እኔም የምታፈቅረኝን ሴት ፈልጌ እኔም የምወዳትን ማፍቅራትን አይነት ሴት ፈልጌ የራሴን የሆነ ቆንጆ ህይወት እንደምታዩኝ በቃ አለ አይደለ ምንም አይነት የሚጎልባት ነገር እንደማይኖር ተስፋ አደርጋለሁ። እኔ ከማገኛት ሴት ጋር አብሬያት ከመሆናት ሴት ጋር ምንም ነገር ሳይጎልባት በፍቅር በደስታ አብረን እንደምንሆን ተስፋ አደርጋለሁ። እዩም እንደምትቀኝ ተስፋ አደርጋለሁ። ይሄ ማለት ደግሞ በቃ ያው ነገሩን በግልጽ መናገር ነው የሚጠበቅብኝ ይመስለኛል። ብሩኬን አታገኘውም፣ ሜዳ ላይ መቅረትሽ ነው ከዚህ በኋላ ማለት ነው። ሜዳ ላይ ትቀሪያለሽ፣ ያልሆነ ሙድ ውስጥ ነው የምትሆኙ። ያን መጎዳትሽን አልፈልገውም። በጊዜ ብትመለሺ ልቤ ለአንቺ ክፍት በነበረ ሰዓት አንቺም ልብሽን ክፍት አድርገሽ ብትጠብቂ ኖሮ እኔም አለውልሽ ነበረ። ግን አሁን ላይ ነገሩ ከረፈደ ሆነና አሁንም አልተመለሽም። በእርግጥ ምናልባት ይህን ቪዲዮ አይተሽ ልብሽ እንደሚሆን አለ አይደለ እንደ መቅናት ነገር ምናምን አይነት ስሜት ከተሰማሽ አላቅም ትደውይልኝ ይሆናል ብዬ አስባለሁ። እና ዛሬ የመጣሁበት ዋነኛው ምክንያት ከዚህ በኋላ ከእዩ ጋር ምንም አይነት ነገር ሊያገናኘን አይችልም። የሚያገናኘን አንድና አንድ ልጃችን ብቻ ነው። አንድ ልጃችን እሷ ብቻ ናት እኔና እሷ ልታገናኘን የምትችለው ማለት ነው። ስለዚህ እዩ ያመለጠች ሰው ትልቅ ሰው ነው። በጣም የሚወድሽ የሚያፈቅርሽ የነበረ ልጅ ዛሬ አተሸዋል። ይሄንን ስናገር ያው ሚዲያ ፊት ለፊት ነው የምናገረው። ልጄን ግን በጣም ነው መወዳት። ልጄ ላይ ምንም አይነት ጉዳት ምንም ያለ አባት የማደግ አይነት ስሜት እንዲኖራት አልፈልግም። አንድ ልጅ ከእናቱና ከአባቱ ጋር ቢያድግ በጣም ጥሩ ነው። ያንን ደግሞ ለማድረግ ሞክሬያለሁ። እንደምታውቁት ብዙ ሞክሬያለሁ። ያንን ነገር እንዲሳካ ታግያለሁ። ስለዚህ ልጄን የእናትም የአባትን ፍቅር ኖራት እንዲያድግ ስለምፈልግ በቻልኩት አቅም የአባትነት እኔ ማድረግ የምችለው የአባትነት ፍቅር እንዲጎላት ስለማልፈልግ የአባትነት ፍቅሩን በጣም አብዝቼ እንደምሰጣት ገና ካሁኑ እድሉን አላገኘውም እንጂ የበለጠ ደግሞ መስጠት እንደምችል ስለማምን እድሉን ባገኘው ሰዓት ደግሞ እንዴት እንደምሰጥ እኔ ውስጤም ስለሚያውቅ የአባትነት ፍቅርን በጣም አድርጌ እንደምሰጥሽ አምናለሁ። ልጄ ይህን ቪዲዮ ስታድጊም ታየዋለሽ። በጣም ነው የምወድሽ። በቃ ለአንቺ ማስተላለፍ የምፈልገው መልእክት በዚህ ሰዓት እያሳለፍን ያለነው ችግር መከራ ይሄ ሁሉ ለአንቺ ነው። ብዙ ተፈትነናል። በአንቺ ጉዳይ ብዙ ተፈትነናል። እዩም ትክክል ቱን አቱን አናውቅም። ብቻ በዚህም በዛም በአንቺ ምክንያት ብዙ ተፈትነናል። የተፈተንበትን ምክንያት ደግሞ ለመልካምና ለበጎ ይሆናል ብለን እናምናለን። ልጅቷም የኔ እንደምትሆን ተስፋ አረጋለሁ። የኔም ሆና ብትቀጥል ደስ ይለኛል። እና ደግሞ ሌላ ደግሞ ማለት የምፈልገው ነገር ምንድን ነው፣ ብሩክ ከዚህ በኋላ እኔ እንጃ አሁን እዚህ መተህ ዲኤንኤ ምናምን መደረግ ያለበት ይመስለኛል አይደለ? ዲኤንኤ ምናምን ማድረግ ያለብን ይመስለኛል። ስለዚህ ዲኤንኤው እንዲደረግ ምናልባት ፍላጎቱ ካለ ፈቃደኛ ከሆን በፍጥነትና ቶሎ መተህ ዲኤንኤ ብናደርግና እኔም ልጄን በጣም በእርግጠኝነት ልጄ ናት ብዬ አምኜ እንዳቅፋት እንደምታደርገኝ አምናለሁ። ካልሆነም ደግሞ መምጣት ፍላጎት ከሌለ እዛው እናንተ ጨርሱት ምናምን የምትለኝ ከሆነ ደግሞ እኔም ዲኤንኤ ማድረግም እችላለሁ። ምናልባት ከአንተ ጋር ዲኤንኤ እንዲደረግ ከተፈለገ ነው እንጂ ዲኤንኤው ከኔ ጋርም ተደርጎ ዲኤንኤው
የኔ እንደሚሆን አምናለሁ። ያንን ማድረግም ይቻላል። ምናልባት ፍቃደኛ ካልሆንክ ማለት ነው። ፍቃደኛ እንደምትሆን ደግሞ በጣም እርግጠኛ ነኝ። ስምን ማስተካከል ማጥራት ትፈልጋለህ፣ ያልተባልከውን ነገር ተብያለሁ ስለተባለ ያ ነገር እንዲስተካከል ስለምትፈልግ ትመጣለህ ብዬ ተስፋ አደርጋለሁ። ወደ ቡታጀራ እንጠብቃለን። እኔም ጠብቃለሁ። የዛኔ እንገናኛለን በሰፊ። አጋጣሚ መናገር የምፈልገው ነገር ሀይሚ ብሩክን ልታምኙ ይገባል። በቃ መኙ። በቃ ልጁ የእሱ እንዳልሆነ እምነትሽን ልታሳዩ ይገባል። ያ ነው ከአብሮነትሽ የሚታየው፣ እሱን በማመንሽ ነው እና እሱን ልታምኙ ይገባል። ጥርጣሬ እንትን ሊልሽ አይገባም። ልጁ የኔም የእሱም ይሄን የሚወስነው ዲኤንኤ ነው። ዲኤንኤ ስለሚወስነው ሌላ ምንም ነገር ማለት ስለማይቻል እርግጠኛ ሆነሽ አንቺ እንደዚህ ነው ፈርቻለሁ ምናምን ባቲ ጥሩ ነው። ምክንያቱም እሱንም ድንጋጤ ውስጥ ይከተዋል፣ ሊፈራ ይችላል። ስለዚህ እንደዚህ አይነት ጥርጣሬ ከአንቺ አይጠበቅም። ያው አብረሹ ከጎኑ ያለሽ ሰው ስለሆንሽ እንደምታምኙ አብረሹ ከጎኑ እንደሆንሽ ልታሳዩ ይገባል። አብረሹ እንደሆንሽ ማሳየት ይጠበቅብሻል ብዬ አምናለሁ፣ እንደኔ ማለት ነው። እና እዩ እስከዛሬ ያው ቪዲዮ ላይ ጠፍታለች ይመስለኛል አይደል? መታታቅም ይመስለኛል። ያው ከወለደች በኋላ ያለችበት ሁኔታ እንድጠፋ ሊያረጋት ይችላል። ያው አራስ ቤት ምናምን የሚለው ነገር ይመስለኛል። ስለዚህ ከአራስ ቤትም ወይ ደግሞ ወልዳም ስትነሳ ትመጣለች ብዬ አምናለሁ። ከመጣች ደግሞ ከእሷም ያለውን ነገር ደግሞ በደንብ እንሰማለን ብዬ አስባለሁ። ነገሩን ደግሞ ከዲኤንኤ በፊት እሷም መጨረስ የምትችለው ነገር ነው። ምናልባት ጥሩ ፍቃደኛ ከሆነች ከዲኤንኤ በፊት ያለውን ነገር መጨረስ የምትችል ይመስለኛል። ልጁ የቢኒያም ነው ብላ ነገሩን መጨረስ ትችላለች። ያ የሚወሰነው በእሷ ፍቃደኝነት ስለሆነ ነገሩን ያቅልልልን ፈጣሪ። እንግዲህ ጸሎታችሁም እናንተም አይለየን። እናንተም ያው በኮሜንትም ጥሩ ነገር ብትናገሩ ደስ ይለኛል። ምክንያቱም ልብ የሚሰብር አንዳንድ ንግግሮች አሉ፣ ስድቦችም አሉ። እነዛ ነገሮች ባይኖሩ ጥሩ ነው። ምክንያቱም ያለንበት ሁኔታ እንደምታስቡት ቀላል አይደለም። ምናልባት እንደ ተመልካች ሆናችሁ ስታዩት፣ ከውጭ የሰው ሕይወት ላይ ተመልካች ሆናችሁ ስታዩት ቀላል ሊመስል ይችላል። ግን ውስጡ ላለ ሰው የአባትነት ፍቅር ወይ ደግሞ የተከሰሰበት ብሩክ የተወነጀለበት ነገር ቀላል አይደለም እና ያን ነገር ልትረዱት ይገባል ብዬ አምናለሁ። ስለዚህ እኔም የልጄ ፍቅር በጣም ብሶብኝ ከአቅሜ በላይ ሆኖብኝ ብዙ ጥግ ሄጃለሁ። እናንተን በቪዲዮ ከማሳያችሁ በላይ ብዙ ሞክሬያለሁ። የምሬ ነው የምላችሁ፣ እውነት ስነግራችሁ ብዙ ሞክሬያለሁ። በቃ ከአቅሜ በላይ እኔ የሰው ልጅ ነኝ አይደለ? በሰው ልጅ አቅም ልክ ሄጃለሁ። በፖሊስም ከወንድሞቿ ጋር መጣላትም ተደብቆ ቤት እስከ መግባትም ብዙ ነገር በቃ የማልነግራችሁ ብዙ ነገሮችን ሞክሬያለሁ፣ ግን አልቻልኩም። በቃ ምን እንደማደርግ አላውቅም፣ አልቻልኩም። በዛም ተናድጄ ነው ዛሬ የመጣሁት። በጣም ጥሩ ስሜት አለ አይደለም። በእዩም በጣም በሽቄና ተናድጄ ነው ያለሁት። ከዚህ በኋላ እዩ የምትባል ሴት እኔ ህይወት ላይ የህይወቴ አጋር ትሆናለች ወይ ደግሞ አብራ የምትኖር ፍቅረኛ ትሆናለች ብዬ አምኖ መቀበል ለእኔ ይከብደኛል። ምክንያቱም በዚህ ልክ የምትጨክነው ምን አይነት አይምሮ ቢኖራት ነው በዚህ ልክ እኔ ላይ የጨከነችው? ልጄን ለማሳየት ቢያንስ እሺ በቃ ዲኤንኤ እስኪደረግ እንኳን ቢያንስ ብታሳየኝስ ምን ችግር አለው? ቤተሰቦቿም እንዳልኳችሁ ጥሩ በቃ ለእኔም ጥሩ አመለካከት የላቸውም። እንዴት እኔን እያስተናገዱኝ እንደሆነ በቃ ጥሩ አይደለም። በቃ አንድን ወንድ ልጅ በዛ ልክ እንትን ማለት ጥሩ አይመስለኝም። ይሄ ሁሉ ስቃይ፣ ይሄ ሁሉ በደል እኔ ላይ መድረስ ተገቢ ነው? ተገቢ አይደለም። እሷ ደግሞ የኔ ነች፣ በጣም እርግጠኛ ነች እሷ የኔ እንደምትሆን። እናንተም እንደምትጸጸቱ እንደምታፍሩ በዚህ ስራችሁ አስረግጬ ነው የምነግራችሁ። ብቻ ከዚህ በኋላ ያለውን ነገር እኔ የራሴን ህይወት እንደምመራ ነው እየነገርኳችሁ ያለሁት። የራሴን ህይወት እመራለሁ፣ ግን ልጄን በማገኝበት መንገድ አግኝቼ የራሴን በቃ ትክክለኛ የምለው እኔ ልጅ ኖሮኝ የምትቀበለኝ አይነት ሴት ካለች ከእሷ ጋር የፍቅር ህይወቴን እንቀጥላለሁ ማለት ነው። መቼስ ህይወት
ቆሞ አይቀርም። ሰው እየጠበቃችሁ ሰው እየለመናችሁ እስከ መቼ ትኖራላችሁ? ስለዚህ የራሴን ህይወት በራሴ መንገድ እቀጥላለሁ። ግን ያንን የምቀጥለው የሴት ልጅ አባት መሆኔን አምና በኩራት ነው የምናገረው፣ አላፍርበትም። የሴት ልጅ አባት ነኝ። የሴት ልጅ አባት ሆኜ እኔም በፍቅር የምትቀበለኝ አይነት ሴት ካገኘው ብቻ ነው አብሬያት ልቀጥል የምችለው እንጂ እኔ ልጅ ስላለኝ ምናምን አልፈልግም የምትል አይነት ሴት ጋር አብሬ መሆን አልችልም። እና ይሄንን ነው የምላችሁ። ብዙ ለፈለፍኩባችሁ ይገባኛል። በቃ የት ሄጄ እንደምተነፍስ ስለማላቅ ግራ ስለሚገባኝ ነው እዚህ የመጣው እናንተ ጋር ማወራው። ምክንያቱም ከጎኔ ማንም ሰው ስለሌለ ማለት በእንደዚህ አይነት ሀሳብ ሊደግፈኝም ሊያበረታታኝ የሚችል ሰው ስለሌለ በዙሪያዬ ሀሳቤን እየመጣው እናንተ ጋር ስተነፍስ ቀረ እንደማይላችሁ ተስፋ አረጋለሁ። እና በጣም ነው መወዳችሁ። ለእኔ ያላችሁን ድጋፍ አክብሮትም ሳላደንቅ አላልፍም። በጣም ነው መወዳችሁ። በጣም ነው ማመሰግነው። ድጋፋችሁ አይለየኝ። የምሬ ነው የምላችሁ። እናንተ ናችሁ የምታበረቱኝ። ድጋፋችሁ እንዲለየኝ አልፈልግም። አመሰግናለሁ ነው የምላችሁ።